ይህ አዋዜ ልዩ ነው። ጠይም ገዳይ ላይክ፣ ሼር፣ ሳብስክራይብ አድርጉም። ፕሮግራማችን እንዲደርሳችሁ የደውል ምልክት መጫኑን አትርሱ። እንግሊዝ በሩብ ፍጻሜው የሜክሲኮን ቡድን አይሸነፍበትም በሚባለውና አንድ ማራዶና የአርጀንቲናን የፎክላንድ ሽንፈት ቂም በተወጣበት አስቴክ ስታዲየም ማሸነፏና አርጀንቲና ለግማሽ ፍጻሜው በትናንትናው ዕለት ስዊዘርላንድን በተጨማሪ ሰዓት 3-1 መከሽተሯ አንድ የ40 ዓመት ዕድሜ ያለውና ከዋንጫው በፊት የዋንጫ ግጥሚያ ተብሎ ሊገለጽ የሚችል ታሪካዊ ፍልሚያ ዘርግቷል። የፊታችን ሮብ አርጀንቲና እና ሦስቱ አናብስት እንግሊዞች በአሜሪካዋ አትላንታ ከተማ ስታዲየም የሚያደርጉት ፍልሚያ በስሜቱ ጥልቀት በሚኖረው ስነ ልቦናዊ አንድምታና ታሪካዊ ዳራ የተነሳ ከዋናው ከዋንጫው ያልተናነሰ ፋይዳ ይኖረዋል። ሰው ከወደቀበት ነው የሚነሳው። እንግሊዝ የዛሬ 40 ዓመት ነበረ ዲያጎ አርማንዶ የተሰኘ በፔሌ ትከሻ ላይ የቆመ ጉብል በሁለት በታሪክ ሊረሱ በማይችሉ ግቦቹ ጥሎ በላዩ ላይ በመረማመድ የሚገባውን ዓለም አቀፋዊ የኳስ ንግሥና ዘውዱን የደፋው እንዴት ይረሳል? ጉብሉ በ1982 የስፔኑ የዓለም ዋንጫ ለጋነትና ልምድ አልባነቱ እንዲሁም እግር ኳስ ጨዋታ መሆኑን ዘንግተው እግር አጨዳ ላይ በተሰማሩ ማሊያ ለባሽ መንጣሪዎች ተበሳጭቶና ራሱን መግዛት ተስኖት ብራዚል ላይ ኩንጉፉ መሰል ጥቃት ፈጽሞ በቀይ መባረሩ አይዘነጋም። መስፍኑ ከ4 ዓመትና ከፎክላንድ ጦርነት በኋላ ሲመለስ ከስፔኑ የዓለም ዋንጫ ለጥቆ በሜክሲኮ የዓለም ዋንጫ ሲመለስ ለማለት ነው። ሰለስቱ ዓላማዎችን ያነገበ የእግር ኳስን ዓለም በቁጥጥሩ ስር ሊያውል ምሎ ተገዝቶ የመጣ እጩ ቄሳር ነበረ። ማራዶና በ1982 በተፈጸመበት ፋውል አይነት ድጋሚ ከጨዋታ ውጪ እንዳያደርጉት በአካል ፈርጥሞ በመንፈስ ጠንክሮ በልምድ ዳብሮ በጨዋታ ረቆ የመጣበት የመጀመሪያው ዓላማ ሲሆን ሁለቱ ደግሞ ዋንጫው የአርጀንቲና ዓመቱ የማራዶና ሲል የገለጻቸው ናቸው። ሁለተኛና ሦስተኛ ግቦቹ እነዚህን ያረጋገጡ ነበሩ። ጊዜው እንዴት ይሮጣል! 40 ዓመት ልዩ ተምኔት ነው። እስራኤሎች ከግብፅ ባርነት በጽኑ ክንድ ነፃ ወጥተው ግብፅን በበላ ቀጥተውና ፈርዖኑን ቀይ ባሕር ውስጥ ከነጭፍራዎቹ ውሃ ሲበላው አይተው እና ኳት ነው ቃል ኪዳን የተገባላቸው የከነዓን ምድር ለመግባት የፈጀባቸው ጊዜ 40 ዓመት ነው። 40 ዓመት ቻይና 800 ሚሊዮን ምንዱባንን ወደ ደልዳላ ነዋሪነት የቀየረ የኢኮኖሚ ተአምር ፈጽማ ሌላ ሀያል ለመሆን የወሰደባት ጊዜ ነው። 40 ዓመት ታሪክ በራሱ ደመነፍስ እነሆ ከወደቀችበት አስቴክ ስታዲየም በሜዳቸው አይቸነፌ የነበሩትን ሜክሲኮችን ቀብራ ያለፈችው እንግሊዝ በማራዶና ጥላ ስር አንገት ደፍታ ብሔራዊ ወኔዋ ጠፍቶ በዓለም እግር ኳስ መድረክ ፊት ቅልስልስና በቀላሉ ተሰባሪ አድርጎ ያኖራትን አዚም ለአንዴና ለመጨረሻ ጊዜ ሰባብራ ለመጣል የፊታችን ሮብ አትላንታ ላይ ትዋደቃለች። እንግሊዝ ምንም እንኳ የእግር ኳስ ታሪኳ ረጅምና ሰፊ መሠረት ያለው ቢሆንም አሁን እንደምናየው ለንደን ለተቆጠረ ጎል ቱምቡክቱ ውስጥ የሚያስጨፍር ዓለም አቀፋዊ ክስተት ቢሆንም የእንግሊዝ የእግር ኳስ ኢንዱስትሪ በቴሌቪዥን መስኮትና በእንግሊዝ ዕድሜ ጠገብ ጋዜጠኛነት ራሱን የሚገልጽበት የበላይነት የፕሪሚየር ሊግ የበላይነቱ ማሳያ ማንጸባረቂያ ቢሆንም የሥነ ልቦና ሳይንቲስቶች ዲፌንሲቭ ሜካኒዝም መሆኑን አላጡትም። ከሳምንታዊ የኳስ ደንበኞች ይልቅ አገራት
ለታሪክና ለገድል በሚጠሩበት የዓለም ዋንጫ ወቅት ሙሉ ትኩረቱን በሚሰጠው የድፍን ዓለም የቢሊዮኖች እይታ እንግሊዝ አይደለም ፈረንሳይ፣ አይደለም ጣሊያን፣ አይደለም ጀርመን፣ አይደለም ስፔን፣ የቱንም የአውሮፓ ኳስ ሀገር አታክልም። በፈረንጅ 1966 ወይም በኢትዮጵያ ይህ አቅራቢ ሳይወለድ በፊት በ1958 እጇ ካስገባችው ወይም በተሻለ አገላለጽ በዊምብልደን ስታዲየም ከጀርመን ከመነተፈችው ዋንጫ በስተቀረ ሌላ ምናምኒት የላትም። አይደለም ዋንጫውን በድል አድራጊነት አፈፍ አድርጎ ማንሳት ቀርቶ ለዋንጫ ፍልሚያ እንኳ የፍጻሜ ተጋጣሚ ሆና አታውቅም። ይህንን የላሸቀ ብሔራዊ ታሪኳንና የዓለም አቀፋዊነት አሸናፊነት ልምሻዋን ቁስል ለመደበቅ ራሷን የዓለም እግር ኳስ ወሬ የሚፈጭበትና የሚሰለቀጥበት ቶክ ፉትቦል ኳስ እናውራ ኢንዱስትሪ ቁንጮ ማድረጓ እሙን ነው። የፕሪሚየር ሊግ የክለብ ግጥሚያዎቿና የወሬ ኢንዱስትሪዋ ተከታታይ የሰንበት ተርቲሞኞችን በመፍጠር ዓለም አቀፋዊ የእግር ኳስ ኃይል ያለመሆኗን ቁስል ለ10 ዓመታት መደበቁ እሙን ነው። አሁን ግን በሰሜን አሜሪካ የዓለም ዋንጫ እንግሊዝ ቁስሏን ከመደበቅ ይልቅ ቁስሏን ለማሻር የመጣና ብሔራዊ ስሜቷን ከወደቀበት ልታነሳና የጣሏትን ለመጣል አምራ የተነሳች የቸርችል እንግሊዝ ሆና ቀርባለች። ይህ መልኳም ጠይም ነው። የአሁኗ እንግሊዝ እንዳልተገራ ፈረስ ወደ ሰማይ አጉኖ ይጥላት የነበረውን አዋራጁን የዓለም ዋንጫና ዓለም አቀፋዊ ክብሯን ከ60 ዓመታት በኋላ ጦምና ጾም ውርደትና ስብራት በኋላ ለመጀመሪያ ጊዜ በድጋሚ መዳፏ ውስጥ ለማስገባት ዓለም አቀፋዊ ዝናዋን በአዲስ ተጨባጭ ድል ላይ እንደገና ለማነጽ የቆረጠች መሆኗ በግልጽ እየታየ ነው። የዚህ ቁርጠኛነቷ ምልክትና መገለጫ ይፈለግ ቢባል ስሙ ጁድ ቤሊንግሃም ይባላል። ጠይም ገዳይ የዘንድሮን የኖርዌይ ሞራልና ተምኔት ከቋጠኝ ድንጋይ ጋር አላትሞ እንደ እንቁላል ያፈረጡትን 2 ጎሎች የመሰገ ገዳይ ነው። ለስፔኑ ሪል ማድሪድ የሚጫወት ገና የ23 ዓመት ሳተናው ቤሊንግሃም በ2003 ዓ.ም እንግሊዝ ስቱር ብሪጅ የተወለደ ወጣት ነው። ለሪያል ማድሪድም ሆነ ለሀገሩ እንግሊዝ ብሔራዊ ቡድን መደቡ መሐልተኛና አጥቂ ነው። ሲያጠቃስ አይን አለው እንዴ? ከሜክሲኮ ጋር በተደረገውና እንግሊዝ 3-2 አጠቃላይ በሆነ ውጤት ባሸነፈችበት ግጥሚያ 2ቱን ጎሎች ያስቆጠረው የመሰገው የገለበው ያንሸዋረረው ይኸው ቤሊንግሃም ነበረ። አንዷን የጨመረው አምበሎ ሃሪ ኬን እንደነበረ አይዘነጋም። እናም ከአስቴክ ስታዲየም ከወደቀችበት የተነሳችውና ኃያሏን ኖርዌይ በጊዜ ወደ ቤቷ ያባረረው ሰለስቱ አናብስት ጋማ ለታሪክ ያቆበቆበው የ23 ዓመቱ መለሎ ግን ጠይም ምሕረት የለሽ ገዳይ ቤሊንግሃም ነው። በረጅም የእግር ኳስ ታሪኩ ተከታታይ ዋንጫ ለማንሳትና በማያሻማ ሁኔታ በማራዶና ትከሻ ላይ ለመቆም የቆረጠውን የ39 ዓመቱ ትንግርቱ ሜሲን ሕልም ወደ ቅዠት ይለውጥ ይሆን ጠይም ገዳይ? ወይስ ልዩ ተሰጦና ዓለም የመሰከረለት ክህሎቱና ከውዝግብና ከክርክር በላይ የሆነው የዓለማችን ታላቁ የኳስ ንጉሥ ሆነው መጋረጃውን ለመዝጋት የተነሳው ሊዮኔል ሜሲ የአናብስቱን እንግሊዝ ጋማ ዳግም ይላጨው ይሆን? ሮብ አትላንታ እንገናኝ። ዳንኤል፣ ስለ እውነት ነው የምነግርህ። ሮብ ዕለት እንግሊዝና አርጀንቲና ሲጫወቱ ብትደውልልኝ ከአባቴ ገዳይ ነጥዬ ያላይም።
በመጀመሪያ ደረጃ ስልኩ አጠገቤ አይቀምጥም። በጣም የሚያስደንቀ እኔ ከሰው ጋር ሆኖ ማየት አልፈልግም። ብቻዬን አንድ ሳሎን ከአንድ ቴሌቪዥን ጋር ይዤ የጨዋታው ስሜት የሚያደርገኝ በዚህ ዕድሜ መቼም መገለባበጥ ሰው እያየህ ትክክል አይደለም። ስለዚህ ሮብ ዕለት መሆነውን አላውቅም። ምክንያቱም በዛ ጨዋታ ላይ አውቃለሁ ከሰማይ የሚፈርደው እግዚአብሔር ነው። ግን ከሰማይ መንፈስ የሚወርድ ከሆነ ማራዶና 12ተኛ ተጫዋች ሆኖ ሲጫወት ይታየኛል። ሜሲና ማራዶና የሚመካከሩ ይመስለኛል። የእንግሊዝን ጋማ ዳግም ለመላጨትና ወደ ነበረችበት እንቅልፍ ለመመለስ የሚያሴሩ ይመስለኛል። ምክንያቱም አርጀንቲና 4ተኛ ዋንጫ ለመውሰድ የተነሳችውን ያቆበቆበችው ዓለም በመሰከረለት ታላቁ ሜሲ ፊት መሪነት ነው። ቢሆንም የእንግሊዙን ጠይም ገዳይ በጣም እፈራለሁ። ዓለም እንግሊዝ ከ60 ዓመታት በፊት ዋንጫ ካነሳሽ በኋላ ለሶስተኛ ጊዜ የዓለም ዋንጫ ግማሽ ፍጻሜ መግባት በቻሏ በራሱ እንግሊዝ የዓለም ዋንጫን አሸንፋ ዋንጫ ለማንሳት ምን ያህል እየተሟሟተች እንደሆነ የሚያሳይ አይደለም ወይ? 100%። የአሁኗ እንግሊዝ ቅልስልሷ እንግሊዝ አይደለችም። የአሁኗ እንግሊዝ የእናቴ መቀነት አደናቀፈኛ። ኢቨን ጋዜጠኞቿን ዝም ብለው ትከታተል። አሁን አንዲት ስለ ፕሪሚየር ሊግ አያወሩም። ሌላ ጊዜ ግን በሌሎች ዓለም ዋንጫ እንግሊዝ ሁል ቀን ከሞት እየተረፈች ነው የምትወጣው እና ሁል ቀን ጨዋታው ባየለ ቁጥር ባይ ዘ ዌይ በቀጠላው የሲዝን የፕሪሚየር ሊጉ እንትና ይሄ ወደዚህ ሄዳል እያሉ አጀንዳ መፍጠር ይጀምራሉ እና የእንግሊዝ ጋዜጠኛነትም ተገቢ ቅጣት የሚያገኝበት ነው። ጋዜጠኛነት እውነታን በመሆን ላይ ያለውን ነገር መዘገብ ነው እንጂ እሱ እንደ ልቦለድ ደራሲ ከፊት ለፊት ያስቀምጠውን ነገር ተጫዋቾች ወደ ተጨባጭነት እንዲቀይሩት ሸክም ውስጥ መጣል አይደለም። የእንግሊዝ እግር ኳስ ቡድን ችግር ይሄ ነው። አጀክቲቫቸው ብዙ ከመሆኑ የተነሳ ሮኒ የሚባለውን ተጫዋቻቸውን ከማራዶና ይበልጣል አሉት። ገና ለጋ ወጣት ሆኖ ቱር ብሎ 1-5 ጨዋታዎች ላይ እንደው ትጋት ስላሳየ ከማራዶና ይበልጣል አሉት። ስሙ ከበደው። አንድ ዘፈን አለ በኢትዮጵያ ሂሩት በቀለ የምትለው ስምህን አውሰኝ የምትለው። በእውነት ነው የምነግርህ፣ የእንግሊዝ ተጫዋቾችን የሚገላቸው የእንግሊዝ ጆርናሊዝም ወይም የቶክ ፉትቦል ከሚፈጥረው አርቲፊሻል እውነታ ጋር በዛ ጥላ ውስጥ የመጫወት መከራቸው ነው እንጂ እንግሊዞች ኦልዌይስ ፕሌይ ጉድ ፉትቦል። ግን እንደነገርኩ ጋዜጠኛነታቸው ከኳሱ በላይ ሄዶ ጋዜጠኞቹ የጻፉትን ድርሰት ተጫዋቾቹ እንዲተውኑት አይነት ነበር አቀራረቡ። አሁን ግን እግር ኳሱ ቀጥ አድርጎ ጆርናሊዝሙን አፍንጫውን ሰብሮ ጨዋታውን እንዲመለከት ጨዋታውን እንዲጽፍ እያደረገው ነው። አኩሪ ጻፊም አይደለም። አሁን እንደማነበው የሚመስጠኝ አርቲክል እያነበብኩ አይደለም። አሁን እንደሱ ዘንድ ገብቶሃል። የእንግሊዝ እግር ኳስ ቡድን አሁን ከጋዜጠኞቻቸው ብዕር በላይ ነው እና ይህን ጠይም ገዳይ በጣም እኔ ልቤ ቀልቤ ወዶታል። ይገርማል። ቤሊንግሃም ይባላል። የልብ አድርገህ ካየሁ ይህን ተጫዋች መቼም እኔ እግር ኳስ ሁሉ የሚመለከት ሰው አይደለሁም። ልክ ናችሁ። እኔ የእግር ኳስ ተርቲመኛ አይደለሁም። ልክ ናችሁ። ግን አንዳንድ የማየውን ነገር ግን እንደ ማንኛውም ሰው ማስተዋል እችላለሁ፣ ይፈቀድልኛልም እና እኔ እዚህ ጠይም ገዳይ ላይ የፓውሎ ሮሲንም ባህሪ ያለው ዳንኤል ፓውሎ ሮሲን ታውቃለህ? ፓውሎ ሮሲ ከሆነ ሁኔታ ውስጥ ወይም የሆነ ሁኔታን የሆነ ግርግርን ወደ ጎል መለወጥ የሚችል የጎል ማሽን ነበር። ጣሊያን ዋንጫ በሱ 6 ጎል አማካኝነት ዋንጫ ወስዳለች እና ኦፖርቹኒስት ይባላል እንዲህ አይነት ተጫዋች። አጋጣሚ ሲያገኝ ቤት ሁሌ ደመነፍስ አለው። ኳሷ ወዴት ትመጣለች ብሎ አቋቋሙና ገዳይ ነው አጨራረሱ። እንዲህ አይነት ተጫዋች ነበረ ፓውሎ ሮሲ የሚባል። በአንድ ዘመን በጣም ኃይለኛ የነበረ ነው። ይህ 10 ቁጥር
የፓውሎ ሮሲ ደመነፍስም አሉ። ይገርማል። እንደው ኳስ የተንቦጃቦጀች ቦታ ላይ አታጣውም። ነጥራ የተመለሰች ኳስ እግሩ ላይ ነው የምታርፈው። በጣም አደገኛ ልጅ ነው። ቤሊንግሃም የሚታይ ተጫዋች ነው። ቤሊንግሃም ሮብ ዕለት በአትላንታ የሜሲን አርበኝነት እና የማራዶናን መንፈስ ደርበው አሸንፈው እንግሊዝን ወደ ፍጻሜው ዛት ከሄደ አሁን ነው በእውነት ነው የምነግርህ። ከዛ በኋላ ነው እንግሊዝን መጎብኘት ፈልገው ባይዘው ወይ ምንም ጥርጥር በሌለ ሁኔታ አንድ ቀን ራሴን ለንደን አገኘዋለሁ። ኢትስ ጎይንግ ቱ ቢ እንግሊዝ የዚህ ዓለም ዋንጫ አሸናፊ ትሆናለች የሚል ነገር አለኝ ውስጤ። ምክንያቱም እቺ ማያት እንግሊዝ ብዙ ያየኋት እንግሊዝ አይደለችም። እንደ ብሔራዊ ቡድን ነው የማወራህ። እንደ ብሔራዊ ቡድን የተሰጥኦ ችግር ኖርባት አያውቅም። የሚደንቁ ተጫዋቾች ነው ያላት እንግሊዝ። ኢቨን ማራዶና አስቴክ ስታዲየም ላይ እንደ ምን ይባለው እንደ ባረሳቸው ወቅት ጭምር እንግሊዝ ኃይለኛ ተጫዋቾች ነበሯት። በርንስ የሚባል በተለይ ይሄ ወጣቱ ማይክል ኦዌን እኮ እንግሊዝ በአግባቡ ያልተጠቀመችበት ተጫዋች እኮ ነው። በጣም የሚያረካኝ አደገኛ ተጫዋች ነበር እሱ። እንግሊዝ ተጫዋቾች አታታቅም፣ ግን አለ የሚደነብባቸው አለ ቅድም ያልኩህ ወሬ የቶክ ፉትቦል ቱማታው ነው እንደዛ የሚያደርጋት የነበረው። አሁን ግን ይህን የቶክ ፉትቦል ቱማታውን ቀዶ የጣለ ቡድን ነው። በጣም እልህ ያለው ቁጣ ያለው አሸንፌ መሄድ አለብኝ የሚል ማን ምን ይለኛል የሚለው በቃ ጋዜጠኞቹ ታሪክ ይጻፉ፣ ኳሱን ይጻፉ። አሁን አየህ እና በዛ ደረጃ ነው ያሉትና በጣም ድጋፍ አለኝ። እንግሊዝ የዓለም እግር ኳስ ዋንጫን ብታሸንፍ የሀገራት የብሔራዊ እግር ኳስ ቡድኖች ጥንካሬ በጣም ይፈረጥም ነበር እና ያጣነውን የተነፈግነው ወይም እንግሊዝ ፕላን አድርጋ የዓለም ዋንጫን ይህንን ታላቅ የዓለም ትርኢት ወደ ተራ አትላንቲካነት ለመቀየር ብዙም ስሜት የማይፈጥር ለማድረግና ያንን ክብርና ሞገስ በንግድ ሳቤ ላይ ቱምቡክቱ ጭምር በሚያስጨፍረው የፕሪሚየር ሊግ ለመቆጣጠር የምታደርገውን አሰልቺ መንገድ ትታ በእውነት ታላላቅ ተጫዋቾች በአግባቡ የሚወጡባት የዓለም እግር ኳስ ውድድርም የቀደመ ክብሩንና ሞገሱን ተመልሶ የሚያገኝበት ጊዜ ይመጣል ብዬ ነው የማስበው። አንድ ማስረጃ ልስጥ። እንግዲህ ማን ነው ብራዚል በእግር ኳስ ጉዳይ የአእምሮ መምተኛ ናት። ብራዚል ምንም ነገር ቢኖራት እግር ኳስ ከሌለ ምንም ነገር የላት። ለብራዚል እግር ኳስ የልብ ትርቷ ነው። ይሄን የሰጣት ፔሌ የሚባል ፐርል ነው። ጋሪንቻ የሚባል ደጋነግር ነው። እነዚህ ከአባቶቻቸው የማሊያ ስሜት የተነሱ ብራዚልን በልባቸው በጫንቃቸው በነፍሳቸው የተሸከሙ ወርተረኞች ነበሩ። 5 የዓለም ዋንጫ ያነሳች ሀገር ነች ብራዚል። ብራዚል የታፈረች የተከበረች ኳስ ባለበት ቦታ ሁሉ ማጠፋ ባላጋራን የምትደመስስ ሀገር ነበረች። አሁን ያቺ ብራዚል አይደለችም ያለችው። ያ እስረኞችን ብራዚል ስላሸነፈች እስረኞችና አሳሪዎች በወህኒ ቤት እኮ ነው የምነግርህ ዳንኤል። አሳሪው ማን ነው ታሳሪው ማን ነው የሚባለው ጠፍቶ እስር ቤቱ ባዶ ሆኖ ይገኛል። በቃ እየተጫወቱ እየጨፈሩ ወጥተው ይሄዳሉ። አቅም ፖሊስም ስራውን ይረሳል። ወንጀለኞችም እስረኛ መሆናቸውን ይረሱ ነበር። ፔሌ እኮ ማለት ለዛች ሀገር እያየናት ነው ብራዚል። ፔሌ እኮ ማለት ስንት ነገር ገና ልትሰራለት ቢገባ እኮ ነው። ስፒሪት ኦፍ ብራዚል ፉትቦል። ብራዚል እኮ ራሱ አዘጋጅ በሆነችበት የዓለም ዋንጫ ላይ እኮ ጥባ ጥቤ ነው ዓለም የተጫወትባት። ማራዶናን የሚያክል ጀግናን በአፉ አውጥቶ ለመናገር ያስቸገረው የፖፕ ስታር ምንድን የሚባለው የዳንሰኛ ኔይማር ነው እና አሁን ባለፈው ያዞምባ ያሸንፎ አንድ ስሙ ሰማይ የደረሰ የአንዳቸውን ቀደምት
የብራዚል ልጆች የታሪክ አሻራ ሳይተው እየጨረሰ ሞንሟና ተጫዋች ነው። ሞንሟናነት የእግር ኳስ ባህሪ አይደለም። ሞንሟናነት የዳንስ ነው። የሚገርም የጆሮ ሎቲው እንደዚህ ሌላ ቦታ ነው ቦታው። እና ይህ ሰው በእኔ ዘንድ ምህረት የለውም። 7ና 8 ተጫዋች ስጠራ አንተ እንዴት ነው ዲጎ አርማንዶ ማራዶና አንዱ የማይሆነው? በምን አይነት ማን አንተ በመጀመሪያ እንደዛ ስላሉ ግሬተስት ፉትቦለርስ የምትናገረው? አይ ዊል ኔቨር ፎርጊቭ ሂም። እና ባለፈው ሜዳ ላይ ሲያለቅስ አይተዋል። አንዴም በጨዋታው ልባችንን ሳይነካ ገብተዋል። እንደመጣ የሄደ ሀገሩ ብራዚል ራሷ ባዘጋጀችው የዓለም ዋንጫ ላይ ጢቤ ዓለም የተጫወተባት የብራዚል ብሔራዊ ስሜት ስልት መጥፋት፣ ስልት ማጣት የታየበት ምልክት ነው። ማን ስሙ? ኔማር። ዳንኤል እግዚአብሔር የሮብ ሰው ይበለን። በዚህ አጋጣሚ ለአዋዜ ልዩ ላይ የሚጫኑትን የተለያዩ ዘገባዎች፣ ትንታኔዎች ለማግኘት ተርቦቻችን ሰብስክራይብ አድርጉ እና የደውል ምልክቷን መጫን አትርሱ። የማናደዳችሁ ሰዎች አላችሁ ይገባኛል። እና ምን ታደርጊዋለሽ? ጥላሁን ገሰሰ። ዓለም የእንግሊዝ ብሔራዊ ቡድን ተጫዋቾችን ስብስብ ብናይ ለምሳሌ ሄሪኬን ከባየር ሙኒክ፣ ራሽፎርድ ከባርሴሎና፣ ቤሊንግሃም ከሪያል ማድሪድ፣ ቡካዮ ሳካ ከአርሰናል፣ ሬስ ጄምስ ከቼልሲ፣ ራይስ ከአርሰናል፣ ኮቢ ማይኖ ከማንቸስተር ዩናይትድ፣ ኢዜ ከአርሰናል ናቸውና ስለዚህ ይህ የእንግሊዝ ብሔራዊ ቡድን ዋንጫውን ባያነሳ ብዙ የሚያስገርም ይሆናል ወይ? የሚያስገርም ይሆናል። ልክ ነህ። ጥንቅሩ የሚገርም ነው። አሁን የጠራው ከየቦታው ቤስት የምትላቸውን የመረጠችው ግን መርሳት የሌለብን በዛ በኩል ደግሞ በዚህ በፈረንሳዮች በኩል እምባፔ የሚባል ነገረ ስራው ከአካላዊ ገጽታው ጭምር ፔሌን የመሰል ድፋርሳል። በ2002 የዓለም ዋንጫ በኳታር እኔ 100% ከሜሲ ጋር ነበርኩኝ። ምክንያቱም ሜሲ ይህን ያህል በዓለም ላይ ሲናኝ ለሀገሩ ግን አንድ የዓለም ዋንጫ አላሸነፈ በመሆኑ እኔ ከሱ ጋር ነበርኩኝ። በነገራችን ላይ አርጀንቲና ልትል ይችላል የኳስ ዜግነቴ። እኔ ሰው እንዲያስጨንቆኝ አያውቅም። እኔ ልቤ ባፌ ልትወጣ ነበር። እኔ እምባፔን እንደ ጭራቅ ነው የማየው። እግዚአብሔርን ያወጣት ሲምፕሊ አርጀንቲና ያለፈው ዓለም ዋንጫ አሸናፊ የሆነችው በእግዚአብሔር ቸርነትም ገብቷል እንጂ እምባፔ የሰራውን ነገር ስትመለከት እንዴት አትፈራውም ይሄን ልጅ? አሁንም ቢሆን 2 ጎል እየመሰገን የመጣው እሱ በዚህ በኩል አለ። ይሄን መርሳት የለብንም። ይሄ የሰሜን አሜሪካ የዓለም ዋንጫ ፍጻሜ በእነማን መካከል ነው የሚሆነው? አሁን ከወዲሁ ሮብ ዕለት ከእንግሊዝና ከአርጀንቲና ማን እንደሚሆን የሚወስን ስለሆነ ለእኔ ከዋንጫ በፊት ሌላ ዋንጫ ጨዋታ ነው ብያለሁ። እሱ አለ። ከዛ በኋላ የሚያልፈው ቡድን ፈረንሳይ አሁን ከዚህ ከማጋር ነው የምትጋጠመው። አድማጮች ይሙሉልኝ። እሱ አለ። ፈረንሳይ ከዚህ አርጀንቲና ከዛ ካለፈች ዳኒ የኳታር የዓለም ዋንጫ ተደገመ ማለት ነው። እኔ በእውነት ነው የምነግርህ ድጋሚ ልቤ ስለማይችል እኔ አንዱን ቡድን ደግፌ እንደዚ አይነት ስቃይ ውስጥ መግባት ስለማልፈልግ ፈረንሳይና ማነው እነ ሜሲ እና አርጀንቲና የሚጋጠሙ ከሆነ በተቻለኝ መጠን የኳስ ጨዋታውን ብቻ መመልከት የሚፈልግ ገለልተኛ መሆን ነው የምችለው። ሪሊ እኔ እምባፔንም ሜሲንም በጠላት በባላጋርነት አልፈልጋቸው። ይሁንና እንግሊዝን የፍጻሜው ቀን አትኖርም ብሎ መወራረድ ግን አይቻልም ባይነኝ እና ያን ጠይም ገዳይ ሮብ ዕለት የመመልከት ፍላጎት አለኝ። ዓለም ለሰጠህን ትንታኔ በጣም አመሰግናለሁ። መልካም ጊዜ ይሆንልህ። መልካም ጊዜ